ሰላም የኔ ውዶች እንዴት ናችሁ? በመጀመሪያ ደረጃ ከስድብ ነጻ የሆነ ነገር እንድጽፉልኝ ይፈልጋለሁ። ሲቀጥል የምናገረው ነገር አለኝ። እውነት መናገር ያስፈልጋል። የምናገረው ነገር አለኝ እና ማለት ነው። እናንተ እነዚህ ልጆች ግን ማለት ነው የሆነ ነገር ማረሳሳት ፈልገዋል። የሆነ ነገር እንድንረሳላቸው ፈልገዋል። የሆነ ነገር እንዳንጠይቃቸው ይፈልጋሉ። የሆነ ነገር አለባብሰው ማለፍ ይፈልጋሉ። መብታቸው ነው። ማለባበስ መብታቸው ነው። እና አንዳንድ ነገር ስለሰማው ነው የእዩን ነገር ለማረሳሳኖችን ድራማ ይጀምራችኋት። አንረሳችኋላችሁም። ታይተሻል የምትሉ ሰዎች አላችሁ እንዴ? መርሳት ቻሉበት። እርሱት እንጂ እርሱት፣ ምንም ችግር የለው። ቢረሳ ምን ችግር አለውና ይሄ ድራማ በነገራችን ላይ እነሱ ሁሉም ያውቃሉ፣ እኛ ብቻ ነን የማናውቀው። ሲቀጥል ደግሞ ሁለት ፓርት አለው። አንደኛ ሶስቱም ተመካክረው፣ ሁለተኛ ነገር ፍጹም የራሱ ግግም እኮ ሊል ይችላል አይበለው እንጂ ማለት ነው። ፍፄ ማለት ነው በቃ ብዙ ነገር አለኝ መረጃ አለኝ ብሎ ሊያወጣበት ይችላል። ምክንያቱም ባለፈው ብዙ ነገር ሲያደርግ ስላየሁት ይሄ ልጅ እኔ አላምነውም፣ ፍጹምን አላምነውም። እና ምናልባት ይሄ ልጅ ማለት ነው አውርታኛለች ብሎ ግግም ብሎ ሊቀር ይችላል። በቃ ማለየት ከፈለገ መብቱ ነው እንደዛ ማለት። ማመን አለማመን የብሩኬ ፋንታ ነው። ምክንያቱም ከአሁን በፊት ሀይሚ እንደዚህ ስትባል ብሩኬ ለምንድን ነው እኔን ማመን የከበደሽ፣ ለምን እኔን አታምኝም እያለ እንግዲህ ሀይሚን ሲቀጠቅጣት ነበረ። ስለዚህ እዚህ ጋር ደግሞ እሱም አሁን ሀይሚን ካላመነ ይሄ ነገር ሌላ ችግር ያመጣል ብዬ አስባለሁ። እኛ እንደ ፍራንክ አርገን ወስደነዋል፣ ግን ደግሞ እውነታም ሊኖረው ይችላል። ፍፄ አሁን ግግም ቢል አወርታኛለች አወዳታለሁ ብሎ ዝም ቢል ብዙ ነገር አድርገናል፣ ብዙ ነገር አሳልፈናል፣ ካንተ ከካሜራ ጀርባ ላንተ አትነግርም፣ ለኔ ግን እንደዚህ ትለኛለች ብሎ ሊል ይችላል። ማለያየት ከፈለገ እኮ እንደዛ ይችላል። በነገራችን ላይ ሰው ማስታረቅ አብሮ እንዲቀጥሉ ማድረግ እንጂ ማለያየት በጣም ቀላል ነገር ነውና እንደዛ ሊሆን ይችላል። አንደኛ እንደዛ ብሎ ሊገግም ይችላል። ሁለተኛ ነገር ብዙዎቻችን እዩ እያልን እየጠየቅን ነበረ። ብሩኬን ባለፈው እዩ የጠፋች በቃ የሆነ አትርሱኝ እያልን ነው። እሷ ራሷን ትመጣለች። በውስጥ እያለቀ ስለሆነ ነው እንጂ እኔ ተተውት ነው ብዬ አላስብም። ግን ብዙ ሰዎች የእዩን ጉዳይ ለማረሳሳት ነው እንጂ ተመካክረው ነው ሶስቱ ምናምን ነገርም አይቻለው። ይሄ እኔም ሀሳብ ነው በነገራችን ላይ። ግን ደግሞ እነሱ እኔ አሁን እኛ የምንፈልገው ሁለቱ አንድ ላይ እንዲሆኑ ነው አይደለ? ስለዚህ እዩ ተነሳች አልተነሳች አይዶን ከረዚህ ጋር ደግሞ ፎቶ ለጥፈሽ አትምጪ እሷን ሳያት ደሜ ይፈላ ምናምን የምትሉ ሰዎች ምንም ችግር የለው። ባለፈው እኔ ለጥፍ የመጣው እነሱም እኮ እየለጠፋት እየመጡ ነው። ስራ እስከሆነ ድረስ እነሱም እየሰሩ እስከሆነ ድረስ እኛም መስራታችን አይቀርም። እና ሀይሚን ከተመቻት ሀይሚ ከተስማማችበት በቃ እንዲሁ ዝም ብለው ማለፍ ከፈለጉ መብታቸው ነው፣ ማለፍ ይችላሉ። እሷን ከተመቻት በኋላ ችግር ካላመጣባት ሌላ መዘዝ ካላመጣባት ማለፍ መብቷ ነው። ግን አንዳንድ ሰዎች ደግሞ እንደዚህ እንዳታልፈው የሚፈልጉ አሉ። እንዲጠራ የራሱ ብሩክን ወደዋል የሚሉ ሰዎችም ስምህን አጥራን እያሉ የልጁ አባት ቢሆንስ? እሺ ምን ልትሆኑ ነው? ቢሆንስ እንዴ? ቢሆን አሁን ምን ብለው ይመጣሉ? በቃ እንደዚህ ሽፍንፍን አድርገውት ያልፋሉ። በቃ ከሆነ ማለት ነው። ካልሆነ ደግሞ መጥተው ያጠራሉ። አይደለም ብቻ ሳይሆን ነውም ብላችሁ ማሰብ አለባችሁ። እና ይሄን ነገር ማረሳሳት ፈልገውም ሊሆን ይችላል። በአጠቃላይ ግን ድራማ መስራት አለባቸው። ለምን ቻናላቸውን ማንቀሳቀስ ማሳደግ ምናምን ይኖርባቸዋል። እንዴት ናችሁ? ደህና ናችሁ? እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች ደህና ናችሁልኝ? ያለው እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ከስድብ ነጻ የሆነ ኮሜንት ጽፉ። ደስ ይለኛል። አለመጻፍም ይቻላል። እንግዲህ ሀይሚና ብሩኬ ሰሞኑን ድል በድል ሆነናል፣ እኛስ ሆነናል። ፍቅር በፍቅር እኛ ያሰብነው ቡታጀራ ሄዱ በቃ ይጣላሉ ምናምን ነበረ። ግን አሁን ተመካክረው ስራቸውን እያጧጧፉት ነው። ቡታጀራ እኔ ተሰብስበው ሲሄዱ ሲጀምር የሆነ ድራማ እንደሚጀምር ገብቶኛል ማለት ነው። እንደዚህ ተመካክረው ሚፍታህም ሄደ ፍፄም ሄደ ሁሉም እና ተሰባስበው ሲሄዱ የሆነ ነገር አእምሮ ላይ መጥቶ ነበረ። በቃ እናጅሮች ድራማ ሊጀምሩብን ነው፣ ትንሽ ሊያንጨረጭሩ ነው እያልኩ ነበረ። እና እነሱ ተመካክረው እየጀመሩ ነው ስራቸውን ደግሞ እንግዲህ በአግባቡ ይሰራሉ። እነሱ ምን አገባቸው? ጆሮ ዳባ ልበስ እያሉ ነው የሚሰሩት እንጂ እኛን አይሳሙንም። እኛ የፈለገ ነገር ብንጨረጨር እነሱ መስሚያቸው ጥጥ ነው። ሀይሚ አለች እኮ ከዚህም በላይ ገና እናንጨረጭራችኋለን እና ለመንጨርጨር ተዘጋጁ። ይሄ ማለት ደግሞ በቃ ሶስቱም ተመካክረው እየሰሩት እንዳለ በደንብ ነው የሚያስታውቅና ያን ነገር ለማረሳሳት ሊሆን ይችላል። ምክንያቱም የሆነ ሰው ስሙ ጠለሽ አይደል? ያ ነገር እንትን ሲል ብቻ የሆነ ጠባሳ ጥሎ የሚያልፍ ነገር ነው። ይሄን ነገር ደግሞ ወይ በሆነ ነገር አለባብሰው እንደሚያልፉ ድሮም እኔ ገብቶኛልና
የብሶ ሰው ጥያቄም ስለሆነ ማለት ነው። እንደዛም እያሉ ስለሆነ በተለይ እሱን እንወደዋል የሚሉ ሰዎች፣ ስለዚህ መብታቸው ነው። አለባብሰው ማለፍም ማጥራትም የራሳቸው መብት ነው። እነሱ በሚያመጡት ልክ ነው እኛ አስተያየት የምንሰጠው። ስለዚህ ሁለት አይነት ሪያሊቲ ነው ያለው ብዬ ማስበው። አንደኛ ይህን ነገር ለማለባበስ ነው። ሁለተኛ ነገር ደግሞ ሲጀመር መጀመሪያ ገና ሲጠነስሱ በዓል ሲደርስ ገና ጀምሮ ነው ይህን ነገር የጠነሰሱት እና አልሄድም ማለት ሀይሚ ሄደች፣ ከዛ ኮረፈ ምናምን እንደዛ እያለ እንዲቀጥል ያደረጉት ራሳቸው በስቴፕ እንዲሄድ እያደረጉት ነው እንጂ ሲሄዱም አብሮ ነው ሄዱ። ትናንት ተጣልተው አይደለም ፍጹሜ ጋር ሲያደርጉት የነበር አብረው ተመካክረው ነው እንጂ። እስኪ ታዲያ አሁን የሆነ ሰው ውጭ ሆኖ ደወለላችሁ፣ ከዛ ቀጥሎ ሩማቸው ድረስ እንዴት ሊያውቅ ይችላል? ያ ሰው ሩም ድረስ ኧረ አይመስም። ያን ራሱ ተመካክረው ነው። አሁንም ቢሆን ተመካክረው ነው። በቃ 3 4 5 ሁሉንም ተመካክረው ነው። ስለዚህ ተመካክረው ካደረጉ የመጀመሪያው ቀን ተመካክረው ሀይሚና እንትና ፍፄ ብሩኬና ሶስቱን ተመካክረው ካደረጉ ስለዚህ ትናንትና ብሩኬ መቆጣት የለበትም ማለት ነው፣ ተመካክረው ከሆነ። ስለዚህ ይህንም ተመካክረው ነው። ሀይሚ ታውቃለች እና ሀይሚ ያሳዘነችኝ እንደዚያ ያን ነገር ይቅርብሽ ምናምን ታውቃለች። ሲጀመር እንደዚህ ብለሽ በይ፣ ከዛ ደግሞ እኔ ያዙ ይልቀቁኝ እላለሁ። ፍፄ ደግሞ መተህ ትሟዝዛለህ። ከዛ በቃ ድራማው ደራ ምናምን አይነት ነገር ነው እየፈጠሩ ያሉትና እንግዲህ ዛሬ ወይ እኛንም ፍራንክ እያደረጉን ነው ተመካክረው፣ ሁላችንንም ማለት ነው። ምን እንደምናስብ ምን እንደምንል እየታዘቡን ይሆናለኝ። እነሱ ዞሮ እያጧጧፉ ነው። ሶስቱም ድል በድል እኛ ሆነናል፣ ድል በድል ፍቅር በፍቅር አቤት። ኧረ ወይኔ ሳታጃጅል ግዴልኝ። ምን እየሆንኩ ነው ግን? ድምፅ እንዳለው ሰው ሁሉ ዘፈን ሊዘፈን ደግሞ ማለት ነው። እና ብሩኬ 350 ሺህ ገጭጭ አርጎ ደፍኖታል። ሀይሚም ደፍነዋለች እና አመሰግናለሁ ምናምን እያለ ስቶሪው ላይ ብሩኬን አይቼዋለሁ። እንግዲህ ዛሬ ወይ እውነቱ ወጥቶ በቃ ድራማን ምናምን ብለው እውነቱን ይነግሩናል። ከዛ ውጭ ግን ይቀጥሉበታል። ግን ከቀጠላችሁበት ማለት ነው ከቀን ወደ ቀን ሌላ ችግር ይዞባችሁ ነው የሚመጣ። ከጎን ሌላ ይወልዳል። አሁን ፍፄ አፈቅርሻለሁ ብሎ መጣ። ሌላ ሰው ደግሞ ከፍፄ ጋር ያወጡት መረጃ ላይ ብሎ ሊመጣ ይችላል። ከዛ ደግሞ አይቻቸዋለሁ ብሎ ሊመጣ ይችላል። ምናምን እንደዛ እያሉ እያስረዘሙት ከሄዱ ብዙ እንትን ይወጣዋል፣ ብዙ ድራማ። ከዛ ውጭ ግን በዚህ በቃዋል ብለው እውነቱን ነግረውን ከዛ አረ ፕሊስ የምር ጨቀጨቅተው እንዴ እኛ ለፍተን 350 ሺህ እስከምትገቡ በተለይ የሀይሚ እስከሚገባ እኔ ስንት እንዳየውላት እንደዛ አርገን እኛ አስገብተናችሁ ማለት ነው። እናንተ ድል አርጋችሁ 350 ብሩኬ ሀይሚ 300 ሺህ ሳታከብሩ ጭቅጭቅ ካመጣችሁብን ይደብራል የምር። በቃ ይሄን ነገር ከታርጉትና መሀል ላይ ሲጀመር አይነፋም፣ ብዙም አያሳምንም። ሲጀመር ተነቅቶባቸዋል። ድራማው ስለተነቃ አሳማኝ ነገር ሌላ ስሩም ከታርጉትና አሁን አንቨርሰሪያችሁን 300 ሺህ ምናምን አክብሩ። ከዛ በቃ ሌላ አዲስ ድራማ እጅ ቁርጥም የሚያደርግ ነገር ጀምሩ።